እሺ ሐሳብህን አውራለሁ። አይ እንደዚህ አይነት በአደባባይ የተደረገ ፊርማና የተስማሙትን ነገር እንደዚህ እኮ ነገርን የተስማሙበትን አንተ እንዴ ወዳ ሳይሆን በግድ ነው ሰላም ነው ያወረደችው ሶማሌ ይመጣባትን ነገር። ከዚህ በኋላ ሶማሌላንድ የቤዝ ጉዳይ ይነሳል። አይ ከአንድም ሶስት ነው የሚኖራት ኢትዮጵያ በአንድ ጉዳይ። ኦኬ የተፈራረሙበት ሰነድ ምንድን ነው የሚለው? የሶማሊያን ሉዓላዊነትና ኢንተግሪቲ ኢትዮጵያ ለማክበር ተስማምታለች አልተስማማችም? ተስማምታለች። ኢንተግሪቲ ማለት ይሄ ነው። የሶማሌ ሉዓላዊነት ምን ማለት ነው? የሶማሌን የጠባቸው ምክንያት እሱ አይደል? የሶማሌላንድን የጠባቸው ምክንያት ሶማሌላንድ አንዴ ማነ ሞቃዲሾ የጠባቸው ምክንያት አንድ ነገር ስማ ኤድመን አንዴ ፕሊዝ ዶን ዩ ሪስፔክት ነው ማዋያዬ። የጠባቸው ምክንያት ሐሰን የሶማሌው ፕሬዝዳንት ዊነቴን ጥሳ ከፌደራል መንግስት ውጪ አገር ካልሆነ የሶማሌላንድ ጋር ስምምነት ፈጽማለች። ይሄ የሶማሌን ኢንተግሪቲና ሶቨርኒቲ የሚጥስ ጉዳይ ነው። ወደ ሌላ ነገር ይዞን ሊሄድ ይችላል። ተውረፍ ብላ የጠቡ ምክንያት ይሄ። አሁንስ የስምምነቱ ምክንያት ከዛሬ ጀምሮ የሶማሌን ሶቨርኒቲ ኢንተግሪቲ ሪስፔክት አደርጋለሁ ብሎ ደፈረ። እኛም ያለው እሱ ታውረፉ። አንዳንድ ጊዜ ገባኛል አብይ አህመድ ሶቨርኒቲ እና ኢንተግሪቲ አንድ ሀገር አይገባውም። ምክንያቱም ፎሪን ፖሊሲ አብይ አህመድ እንደማይገባው የምታውቀው ኢትዮጵያ ዛሬ ከውጪ ሀገራት ጋር በሙሉ ጠብና ጥል ውስጥ እንዳለች ሁላችንም ነው የምናውቀው። እንደዚህ ወዳጅ ነበራት ኢሳያስ ነበር። አሁንም ኢሳያስ ጋራ የኢትዮጵያን ጥቅም አስከብሮ ነው የመጣው። በዛም በሁለቱም አንድ ሞቃዲሾ እዚህ ጋር አንድ በጣም አደገኛ የፖለቲካ እና የታሪክ ምሁር አለ እና እሱ ፊት እንደዚህ ስታወራ ትንሽ ስለሰቀጠጠኝ ቅድሚያ ልስጠውና አትሊስት አንዳንድ ጊዜ አዋቂዎች በሌሉበት አንተን ቶለሬት ብናደርገህ ችግር የለብኝም። ችግር የለውም። አንዴ እዚህ ጋር አንድ የታሪክና የፖለቲካ ምሁር አለ አሉናይ መጣ። አሉናይ በጣም አንደኛ ጋዜጠኛ፣ ሁለተኛ ፖለቲከኛ፣ ሶስተኛ ባለ ታሪክ ነው። አሁን እሱ ፊት እንደነ ሞቃዲሾ ምናምን ሲያወሩ እንደዚህ አይነት ሰዎች ይስቁባችኋል። እንዲስቁ አልፈልግማ። አታላይነስ እዚህ ጋር አንድ ከተናገራችሁ አላውቀውም። እሱ መዋሊሾን ለተናገረው አልሰማሁትም። ሲያወራም አላውቅም፣ ሀሳቡንም አላውቅም። አላወራም። ለዚህ ነው ሳላወራ ዘልዬ መግባት አልፈለኩም። ግን ባለችን ትንሽ ነገር ብዬ ነው። ጊዜውን ውሰድ። እንኳን ደህና መጣሉ ነው። ቴንክ ዩ። ያጣላቸው ነገር እርግጥ የኢትዮጵያ ያው ከሶማሌላንድ ጋር ያደረገችው ውል ነው መሰለኝ። እሱን ያጣላቸው። በወቅቱም ከአንተ ጋር ስነጋገር ያኔ ሁሉም ሰው ሲጮህ እንኳን ደስ አላችሁ መልዕክት ሲወጥ ወጥቶ ነበርና ያኔ ዳይቨርዥን ነው ቢል እንዲያውም እችን ቃል ተጠቅሜ ነበረ። ዳይቨርዥን ነው ብዬ ተናግሬ ነበረ። ያኔም ባህር ማን አሰብን እንወስዳለን ምናምን እንወስዳለን ብዙ ንግግሮች ሰማ ነበር። ያኔ አክቲቪስቶች የሚባሉ ሰዎች ያወሩ ነበር። ወል የዩናይትድ ኔሽን አርቲክል 2 4ና 5ኛው ፓራግራፍ ካነበብከው የሆነችን ሀገር ኢቭን ሶቨሬኒቲ ቀምተ ኮስተርክ ኢትዮጵያ መቼም ከፈራሚዎች ውስጥ አንዷ ነች ብዬ አምናለሁ። በተወሰነ ሀገሮች አሉ የሆነችን ሀገር ሶቨሬን የሆነች ሀገር ማለት ነው። ሶማሊያ እስካሁን የምትታወቀው በዩናይትድ ኔሽን ውስጥ እንደ ሙሉ ሀገር ነው። ኢቭን ፌል ስቴት ብትሆነ ማለት ነው። ፌል ስቴት ሆንክ ዳዝንት ሚን ያቺ ሀገር ሶቨሬን ነች አይደለም ማለት አይደለም። ባጭሩ ፌል ስቴት ሁሉም ሲአይኤም የተለያዩ ሀገሮች ፌል ስቴቶችን ያወጣሉ። ኤግዛምፕል ኢትዮጵያውን በሲአይኤ ውስጥ ፌል ስቴት ነች የምትታወቀው። እንደ አፍጋኒስታን፣ እንደ ሶማሊያ፣ እንደ የመን፣ እንደ ሶሪያ፣ እንደ ሌሎችም ሀገሮች አሁን እነሱ የሚያወጡት ነው። እዚህ ፌል ስቴት እውነተኛ ነች ሌላ ጥያቄ ነው። ግን እነሱ ሲያወጡ እንደሱ ነው የሚያወጡት። ለዚህ ኢትዮጵያ የዩናይትድ ኔሽን ፈራሚ ነች። ቅድም እንደተናገርኩት ሁለተኛው እንትን ላይ አርቲክል 2 ማንበብ ይቻላል፣ ገብታችሁ ማየት ይችላላችሁ። 3 እና 4 ካልተሳሳትኩኝ
የሆነችን ሀገር ያለ ስምምነት መንግስት እያላት ከሌላ ከተገንጣይ ጋር መስማማት አትችልም። ለምሳሌ ክሪሚያ ተገንጥላለች ያለችው እንደምናውቀው ከ2015 ጀምሮ በራሽያ ስር ነው ያለችው። እዛው ውስጥ ያሉት ራሾች ናቸው። የሆነ ሀገር አሜሪካ ሄዳ ከክሪሚያ ጋር መፈራረም አትችልም። ስቲል በዩክሬን ግዛት ውስጥ ነው የምትታወቀው። አሁን ዳቢን ሳይድ አብያን የተፈራረመው አንደኛ የዓለምን ሕግ ሙሉ የጣሰ ነው። ምንም ጥያቄ የለውም። ይሄ ነገር እንዳላችሁት አሁን ተፈራርሟል። ከትናንት ወዲያ ሰምቻለሁ ቱርክ ውስጥ ያ ነገር ከመውጣቱ በፊት ለስድስት አገሮች አብይ መልእክተኛ ልኮ ነበር። ከእነሱ ውስጥ አንዱ ኬንያ እንደሆነች አውቃለሁ። አስታርቁኝ የሚል ነው። ያው አስታርቋቸዋል። ያስታርቃቸው ኃይል ነው ጥያቄ የሚሆነው። አሁን እዚህ ላይ አሁን ትንተና ብዙ የሚያስፈልግ ከሆነ እሱ ላይ ነው የሚሆነው። ያስታርቃቸው ኃይል ቱርክን ከሞቃዲሾ መንግስት ጋር ከሀሺን ሼክ ጋር ስምምነት አለው። ወደብም እንደሰጣቸው ሰምቼ ነበረ። ለዚህ ቱርክ ሲያስማማቸው አንደኛ ሁለቱም ላይ ኢንፍሉዌንስ አለው ወይ ደግሞ ክላውት አለው የቱርክ መንግስት። ለኢትዮጵያ ድሮ የሚሸጠው ቱርክ ነው እናውቃለን። ለዚህ ቱርክ ሲያስማማቸው ሁለቱም ላይ ኢንፍሉዌንስ እንዳለው ለመርዳት በጣም ቀላል ነው ሆኖ ነው የሚሰማኝ። እሱ ኢዚ ከዚህ ጋር ወደ ስምምነት አለው ፕሮቴክት እናደርጋቸዋለን በሚል ከዚህ ጋር ደግሞ የድሮን አቅራቢ ነው። ኢትዮጵያ ውስጥ ባለፈው 3-4 ዓመት የድሮን ግዢ በጣም ሀይ ነበረ። የሚያቀርበው ደግሞ የነበረው የቱርክ መንግስት ነበር አንደኛ። አሁን ማን ተበላ ወይ ደግሞ እዚህ ላይ ማን ቁማሩን ተበላ ካልን ካሰብ ነው የሚበላው ኤርትራ ነው። ለመሰላችሁ ስቲል የሶማሊያ መንግስት የትሪፕሌት አላቸው እንደምናውቀው ግብጽ፣ ሶማሊያ እና ኤርትራ። የትሪፕሌቱ ገና ሳይጀመር ፈረሰ ማለት ነው። which means ሶማሊያ ኤርዶጋን አቁሙት ካላቸው ምንም አማራጭ የላቸውም። ከቱርክ አይበልጥባቸውማ። የሻዕቢያ ነገር የሆነ የሰውዬ ኢሳያስ ነገር ፕላስ የግብጾች ምንም አማራጭ የላቸውም፣ ይስማማሉ። ስቲል ክላውቱ በቱርክ እጅ ነው ያለው ወይ ደግሞ ኢንፍሉዌንስ ማለት ነው። አዘ ሴም ታይም አብይ ውጊያ እንደሚያስብ እንደዘጋጀ ማውቃለሁ። በተለይ ደግሞ ከኤርትራ ጋር ለሚያስፈልገው ውጊያ ደግሞ የቱርክ ድሮን ይፈልጋል። ለዚህ ቱርክ ነቻውን ቁልፉን የያዘችው ባጭሩ። የምናየው የቱርኮች ፖለቲካ ደግሞ ቆሻሻ ነው። በጣም ቆሻሻ ፖለቲካ ነው ያላቸው። ሶሪያ ላይ ያደረጉትን እያየ ነው። ለዚህ ጨዋታውን ጌሙን የተበላው ነው የሚሰማኝ። አሁን ጌም ኦቨር ወደ አስመራ እየሄደች ነው መሰለኝ። ቢኮዝ ገና ሳይጀምሩት ነው የፈረሰችው ነገር የሚመስለኝ። አሁን የራሴ ትንተና ነው። ሰው የራሳችን ሁላችን አሚንታ ያጡት አሁን ኦፒኒየን ሁሉ ሰው የራሱ ኦፒኒየን ያለው ከሩቅ ሳየው ግን እንደሱ ነው ይሰማኛል ያለው እና አብይ የሰራው ስራ መጀመሪያውንም ምንም ያው እንደምናውቀው ለብዙ ነገር እንጭጭ ሆኖ ይሰማኛል። ዶክተር አብይ ልበለው ወይ ፕራይም ሚኒስተር አብይ ለብዙ ነገር ችኮላ አለ። ቸኩሎ ነው ያደረገው ያን ነገር። ገና ከኤርትራና የአማራ መጣመር አያለውና አፈርሳለሁ አስፈራራው በሚል ያደረገው ግን ህጉ አይፈቅድለትም። አይ ዶንት ቲንክ ማድረግ የሚችል አይመስለኝም። ከመጀመሪያውንም ብዙ ሰዎች ሲጮዋቸው እንኳን ደስ አላችሁ ሲባል አሰብ ትመጣለች፣ ምጽዋ ትመጣለች። well you know at the end of the day ህግ ፕሪቪል ያደርጋል። it might take some time even አሸንፈው እንኳን ኤርትራን ቢገባና አሰብን ቢወስድ ነገ በህግ ጥያቄ ይሆናል ብዬ ነው የማምነው። ኤኒዌይ በዚህ ልጨርስላችሁ። ወሬ ስለበዛ አሉናይ በጣም አሪፍ ቶፒኮች ነው የምታነሳቸው። እይታህም በጣም አሪፍ ነው። አይ ቲንክ ያው ኤክስፒሪየንስ የቆየህበት እና እንትን ያልክበት አሁን አይ ቲንክ ሰሞኑን አይተህ ከሆነ ላቀችን አሰብ ነው የሚል አንስተው ሲወያዩበት ነበረ። ከዚህ በኋላ ፋና ላይ ነው መሰለኝ ፋና ነው ዋልታ ላይ ቀርበው እና ምናልባት እኔ አብዬ ነበር አሁን እችን ዘግቶ እንግዲህ አሰብ ደግሞ ሊሉ ነው እና ምናልባት አሁን ከአብራራው ነገር ጋር አይ ቲንክ ወደዛ እየመጡ ነው። አይ ቲንክ አይ ሙጭጭ ብለው ወደዚህ ቀልበስ ሊሉ ነው። በአንድ ወር ውስጥ እንጀምራለን ያሉት ነገር ነበረ የዚህ የሶማሌላንዱ ጉዳይ። ግን ያው እንደማይሆን ብዙዎች ሲናገሩ ያኔ ብዙዎቹ ባንዳ አሉ። በርግጥ ብዙ ሰው የባንዳ ትርጉም ገብቶት እንዳልሆነ ይገባኛል። አንዳንዴ ባንዳነትንና ሪያሊቲን ፋክትን ትሩዝን ሰው በትክክል አለመረዳቱ ነው የሚሆነው። አሁን የአፍሪካ እዛ አካባቢ የአፍሪካ ቀንድ ቀጠናውን ፖለቲካ ይለውጠዋል፣ ሌላ መስመር ይዛል ብለህ ትላለህ? ምንም አባባሌ ቤዚክሊ እዛ ያሉት ጠቅላላ ኃይሎች ኤርትራም ሆነ ኢትዮጵያ በተልዕኮ የሚሰሩ መንግስቶች ናቸው። ኢሳያስ አፈወርቂም ለረጅም ጊዜ የቆየበት ተላላኪ ሆኖ ያሳለፈው ጊዜ ነው። ያው በዚች እንኳን 15 ዓመት ካየው መጀመሪያ ከቀጠር ጋር ነበር፣ ከቀጠር ጋር ተጣሉ። ከኢማራቶች ጋር ደግሞ ትንሽ ወድና ጀርባ ሲሆኑ ደግሞ ከሳውዲዎች ጋር ሳውዲና ግብጽ ጋር
አሁንም ያው ከተጣላ ደግሞ ተመልሶ ይሄዳል። ያው ያለፈው 6 ዓመት የኢትዮጵያ መንግስት ደግሞ ቤዚክሊ የኢማራቶች ተላላኪ የነበረ መንግስት ነው። ስለዚህ አይ ዶንት ቲንክ ለው ራሳቸው ከኋላ የሚስቡት there is someone putting the string from behind። ስለዚህ አብይ ያችን ነገር ዳይቨርት ለማድረግ ብሎ ውሃ ብሎ በውሃ ቅርጽ ምናምን ስላሰብ ምናምን ተናገረ። ኢትዮጵያ ለሁሉም ውሃ ሰጣለች ምናምን የሚጠጣ ውሃ ብዙ ነገር ተናገረ። ግን ምንም ስለ ላይክ እነሱ አብይ ሊወስኑ የሚችለው ነገር የለም። ከኋላ የሚያዙት ሰዎች አሉ። ስለዚህ ማየት ያለብን እኛ ቦታው ላይ የተፈለገው ነገር ምንድን ነው? ማን ነው ያን ቦታ ላይ አክተር ሆኖ ኦሪጂናል ሆኖ መጫወት የሚፈልገው? ቱርኮች አምቢሽን አላቸው። ሰዋቂ ነው መጀመሪያ ተነጋግረው ነበረ። እንዲያውም ከሱዳን ጋር የሚሆን ነገር ነበር። የተለያዩ ነገሮች አሉ እንደምናየው። አረቦቹም እንደሱ ናቸው። ለዚህ ጀስት ያ ቦታ ላይ ፓወሩን ኤግዘርት ማድረግ የሚፈልግ ሀይል ጠቅላላ እዛ ቦታ ላይ እየገባ ሪጂናል ፓወር ብቻ የሚጫወትበት ነው። ቢኮዝ አሁን ያለንበት ትልቁ ላይ ግሎባል ፓወር ካየው አሜሪካ የተዳከመችበት ሁኔታ እያየ ሆነ ያለ ነው። አሜሪካኖች ሁሉ ነገር መቆጣጠር አይችሉም። አንድ ቦታው ላይ ትልቅ አክተር የነበረችው ኢራን ከሶሪያ በኋላ ሀይሏም እየደከመ መጥቷል። ኢራን ተዳከመች ማለት ደግሞ የሺዓ ሙስሊም ኢንፍሉዌንስ እየደከመ መጣ ማለት ነው። በሌላ አባባል አሁን ይህንን ጠቅበኸው ቁማሩን ከሰራኸው ያ ቦታ ላይ አሁን ሱናዎች ወይ ደግሞ እነዛ ፕሮግሬሲቭ የሚባሉት እንደነ ኢማራቶች አሁን ሀይል ይዘው ለመውጣት ከፈለጉ አብይ ሊያሸንፍ ይችላል። ቢኮዝ አት ኤንድ ኦፍ ዘ ዴይ ውጊያ ለማሸነፍ እንፈልግ ከሆነ ፋይናንስ ያስፈልጋል፣ ሎጂስቲክ ያስፈልጋል። ጀግንነት ብቻ ባዶውን ምንም ሊሰራ አይችልም። በወያኔ ያየነው ነገር ነው። ጀግኖች ናቸው፣ ተዋግተዋል፣ ምን ብለዋል። ግን አት ኤንድ ኦፍ ዘ ዴይ ውጊያውን ሲያሸንፉ ነው ያለቀው። አሁን ምንም እውነት ነው ያወራሁት። ተዋግተዋል፣ ጀግኖች ናቸው። ግን አት ኤንድ ኦፍ ዘ ዴይ ላይክ አቅሙ አልነበራቸውም ለመቀጠል። ዞሮ ዞሮ ስታየው የምታየው አሁንም ፋይናንሱ ከማን ጋር ነው ያለው? ማን ነው ከኋላ የሚያዘውን ካየ ነው በደንብ ነገሮቹን አብረተን ማየት እንችላለን ብዬ አስባለሁ። ሰው አይደል ነው። ከዚህ በላይ ትንተና የሚያስፈልገው አይመስለኝም። ቱርኮች እንደምናየው አሁን ብዙ ነገር እየቀናቸው መጥቷል ያለው። የሶሪያው ለዚህ የሰራበት ነገር ነው። ኤርዶጋን በደንብ ተጠቅሞበታል። አሁን ኢማጂን አይሲስ ከመጣ በኋላ እነዚህ አሁን በቀደም የገቡት እነዚህ አልናስር ታህሪር እነዚህ ታህሪር አልሻም የሚባሉት አሁን በቀደም ስልጣን ላይ የገባው ሰውዬ ለተቆጣጠሩት 8 ዓመት ሙሉ እዛ ቦታ ላይ የሚያወጡትን ቤንዚን ጠቅላላ በርካሽ ቱርክ ውስጥ ነበር የሚሸጠው የነበረው። አስበው፣ ቱርክ በዚህ ውጊያ ተጠቃሚ ነች እንጂ ተጎጂ አልነበረችም። አሁን ከነጭራሹ ሙሉ ለሙሉ ኢንፍሉዌንስ እንትን ብላ እንዲያውም አስፍታ ሙሉ ሶሪያን ተቆጣጥራለች ከዚህ በኋላ። ለዚህ ቱርኮች አሁን የሶሪያው ነገር ሞር እንዲያውም ፓወራቸውን ፍሌክስ እንዲያደርጉ ነው የሚያደርጋቸው። ድሮኖች እየሸጡ ነው። ኢራን ውስጥ ይሸጣል፣ የተለያዩ ሀገሮች የነሱ ድሮኖች ይሸጣሉ። ኢትዮጵያ ደግሞ አንደኛ ገበያተኛ ነች። ለዚህ ውጊያው ቀጠለ፣ ቱርኮች ነው እንዲያውም የሚረቡት እና ለማስቆምም ለመክፈትም ለመዝጋት አሁን እጁ ያለው ያ ቦታ ላይ ክላውድ ወይ ደግሞ ኢንፍሉዌንስ ያለው መንግስት ሆነ ይሰማኛል። ቤዚክሊ ቱርኮችና ለሚቀጥለው 3፣ 4 ወር 5 ወር ወይ 1 ዓመት በቱርኮችና በኢማራቶች መሀል ላይ የሆነ ፓወር ታስል የሚሆን ይሰማኛል። የለውም ከማየው እንደሱ ነው ይመስለኛል። ቢኮዝ ሳውዲዎች ብዙ ከዛ ቦታ እያፈከፈኩ ወጥተዋል። ኢማራቶች ደግሞ ያን ቦታ ይፈልጋሉ። አትርሳ፣ ወያኔ ከስልጣን የወጣበት ምክንያት ወያኔ ስለደከመና ቄሮ ስለጮኸ አይደለም። ወያኔ የወጣበት ትልቁ ምክንያት ተገፍቶ ነው የወጣው። እንደምናውቀው ረጅም ታሪክ ነው። ከአንተ ጋር መሮቼዋለሁ። የወጡበትም ኢማራቶች ስላኮረፉ ነው። እስከ ለንደን ኮርት ኦፍ አርቢትሬሽን ድረስ ከመድረስ 460 ሚሊዮን እስከ መክፈል የጅቡቲ መንግስት በቻይና የደረሰበት ምክንያትን ካየኸው ኢትስ ቢካውዝ ያ ቦታ ላይ ኢማራቶች የራሳቸውን የሆነ ጥልዋ ይባላል በትግርኛ ወይ ደግሞ ኢንፍሉዌንስ ማሳደር ስለፈለጉ ነው። ኤኒዌይ ስለዚህ በዚህ ልጨርስልና ግድ የለም በረጅሙ ደግሞ ሌላ ሲያወራል። ጥያቄ ብቻ ላንሳና ጥያቄ ስለነበረኝ ያው በዛ ሄድበታል። ኤድመን ፈልጌ ነበር ነው የምን። እሺ ጠይቀው። ኦኬ ወንድማችን አንድ ዜና ወጥቶ ነበረ የቲዲኤፍ ሰራዊት መከላከያ ሰራዊትን ይቀላቀል የሚል ሪዝኑ ይመስላል። ሜቢ ወደ ሆና ዙሪያ ይመስላል እና አብይ አህመድ የማይቀር ነገር ነው። ቤዚክሊ አብይ ከያሁን ጠጋ ሜዳ ያለው ከነደብረጽዮን ጋር ነው። ሙሉ ነገር የነደብረጽዮን ያየው ለፋክት እንደሱ የሚያደርግበት ምክንያት የነደብረጽዮን የወጡ የቲዲኤፍ ምንድነው የሚባለው ሰፖርት አላቸው የሚል እምነት ያለሆነ ይሰማኛል። ሪሰንትሊ ካየው ጌታሉ ልምድም አላቸው፣ ተዋግተዋል። ኦፍኮርስ ባለፈው 2 ዓመት ደግሞ በትንሽ አቅም ምን ማድረግ እንደሚችሉ የታየ ይመስለኛል። ለዚህ በእርግጥም ከደርግም ጊዜ ጀምሮ ካየው በኢትዮ ኤርትራ ደግሞ የቦርደር ግጭት ላይም እውነት ለመናገር ማለት ኖ ኦፈንስ ሌላ ሰዎች ግን ውጊያ በዛ በኤርትራ ሳይድ ስለነበርኩኝ ውጊያ የሚቀየረው ሁለቱ ትግርኛ ተናጋሪዎች ሲገናኙ ነበር የነበረው እና በእርግጥ ያላቸውን ብቃት ታየዋለህ እና ገብቶ እሱ ነው ጨዋታ ያለው።
የነ ደብረጽዮን በትንሽ ጠጋ አድርገው ይዘው እንዲያውም በቀደም የሰማሁት ለማግኘትና እንደው ዘዴ የሚፈልጉት እነሱ በቃ እነ ደብረጽዮንን መታዘዝ ይችላሉ ብሎ ስላመነ ወደ ወረዳ ብለ ወደ ኤርትራ ቀናለ ነው። አትርሳ አብይ አህመድ ኢሳያስ ስልጣን ላይ ቁጭ ቢል ክስ ብሎ ነው ይሰማኛል። ለምን ከሚሄድለት ማለት ነው ቢቀመጥለት ሁሌ አብይ መኖር የሚችለው ጦርነት ላይ ብቻ ነው። አትርሳኝ ነገር አብይ ማስተንፈስ የሚችለው በጦርነት ነው። አለበለዚያ ያ ሰውዬ ምንም አይነት ካፓሲቲ የለውም ኢትዮጵያ ስልጣን ላይ ቁጭ ለማለት። ለዚህ እያዋጋ ለመኖር አትሊስት ስልጣኑን ለማስረዘም አትሊስት የሚጋጨው የሚያጋጨውን ኃይል ይፈልጋል። የእድል ነገር ሆኖ ደግሞ ሁለቱም አንድ አይነት ሰዎች ናቸው። በእድሜ ይበላለጣሉ እንጂ ብሪዳቸው አንድ አይነት ነው። ኢሳያስና አብይ በጣም ያመሳሰል ብዙ ነገር አላቸው። እንዲያውም በዝርዝር አንድ ቀን ጊዜ ከተሰጠኝ ከኤድመንድ ጋር አንተም ባለበት አማራ ናሽን ያ አንተ ባለበት ልናወራው እንችላለን። የሚመሳሰል ባህሪ ስላላቸው እያጋጩ ነው ስልጣናቸውን ማቆየት የሚችሉት። ኢሳያስ 34 ዓመት ቤት ግን ስትሉናይ የኢሳያስ ቢሞትም በሆነም ጉዳይ ቢነሳ የኤርትራ ፖለቲካ ምን አይነት መልክ የሚይዝ ይመስልሃል? ደግሜ እየነገርኩ በጣም ነው የሚበላሸው። ተተኪለው ሆነ ብሎ ነው የሰራው። እንዲያውም ይባል እኔ ቤዚክሊ ኮንስፒራሲ ላይ ቤዝ ነው መናገር አልፈልግም ግን አነተ ከደስ ካብ ዛዕልስ እቺ ሀገር ከሄድኩኝ እቺን ሀገር የማደርሱባት ቦታ ላይ ሰቅያት ሄዳለሁ ብሎ እንደተናገረ በብዙ ነገር ሲነገር ሰምቻለሁ። ምንም እኮ መሰረቱም እኮ የለም ለመቀጠል የሚሆን ተተኪ ማን ነው? ልጁ ነው የሚተካው። አብርሃም ከኔ ጋር ነበር የሚሆን የነበረው አውቀዋለሁ። እና አይደለም ሀገር ለመምራት ራሱ መምራት የሚችል ሰው አይደለም። እና ማን ነው መተካት የሚችለው? ለዚህ የምትሄድ ከሆነ እንደ ሀገር መታሰብ ከሆነ ላይክ ነው እንደ ሀገር ማለት እንደ ቤተሰብ አድርገህ አስበውና ነገ የሚተካን አስበህ ነው ተክተህ ወይ ደግሞ ኢንፍራስትራክቸሩን ቤቱን ጥለህ ነው የምትሄደው። ሀገር ሙሉ አጥፍተህ ሰውን ጠቅላላ አባረህ 1/3 ህዝቡ ተባሮ ወጥቶ የተማረው ጠቅላላ ሄዶ ዩኒቨርሲቲ ዘግቶ ነገር ያለው ዘላስ ግራጁዌት የአስመራ ዩኒቨርሲቲ የመጨረሻው ክራዮች ነበርኩኝ እኔ እና ይሄ ጠቅላላ የምታየው ከሆነ ያቺ ሀገር ወደ ሜስ ነው የምትቀይረው። አልፎ ተርፎ ትግርኛ ተናጋሪው ለራሱ ውስጥ በርስ አነካክቶታል ያለው። አንዴም በአንተ ኢንተርቪው በሰፋ አድርጌ ነገር ላይ ነበር ትዝ የሚል ከሆነ ከሚሊተሪ ያሉት ሰዎች እና ኢንቴሊጀንስ ላይ ያሉት ከተለያየ ሰዎች ነው። ሚሊተሪን ጠቅላላ ተቆጣጠሩት ከአንድ ወገን ከሐማሴን ብቻ የሚቆጠሩ ሰዎች ናቸው። ኤንደን በኢንቴሊጀንስ ላይ ያሉት ደግሞ ከአኮሎ ጊዜ ብቻ ያሉ ሰዎች ናቸው። ኤንድ ወደ እንትኑ ዲፕሎማቶች ደግሞ አንድ ሀሳብ በአንድ ሀገር እንዴት ሳይሆን በየጎሳና በየቦታ በየክላን በየአውራጃ ላይ አይተህ ሁሉም እርስ በርስ ተጠባቆና ተፈራርቶ ነው የሚሄደው። ኢቭን ዊዝን ሚሊታሪ ውስጥ ያሉት ጀነራሎች ከሐማሴን አካባቢ ነው የሚወጡት። ኮርኔሎች ደግሞ በቃ እንደዚህ ነገር ተለያይቶ ነው እና ያስቃል። ኤኒዌይስ ላይክ ኤርትራ ተስፋ የነበራት ትልቅ ሀገር ነች። ኤርትራ ሀገር ነች ነው ብዙ ሰዎች ላይ ዋጥላቸው ይችላል። ህዝቡ ደግሞ 30 ዓመት ሆነት ደም ተፍቶ ነው ተዋግቶ እቺን ሀገር ያመጣት። ያሳዝነኛል ነው ማጎቶቹን ያጣውበት ሀገር ነው። ራሴም ለዛች ሀገር ያኔ በተሳሳተ ውጊያ ውስጥ ገብቼ ራሴም የተሳተፍኩበት ስለሆነ ለዚህም ወረዳቸው በጣም ያሳዝነኛል። ሁሌ ነው የምናገረው። ትልቅ ሀገር ነው አንርሳ ላይ እና ያ ምንም ተተኪ የለውም እና ተስፋ አይታየኝም። ግን የእግዚአብሔር ነገር ደግሞ ትልቅ ነው እና እግዚአብሔር ደግሞ ትልቅ ነገር ያመጣል ብዬ ደግሞ ተስፋ አደርጋለሁ። በዚህ ልጨርስ መሰለኝ ያበቃኝም ዛሬ። በጣም እየመጣህ እንግዲህ ብዙ ነገር ታካፍለናለህ። ኤሎናይ በጣም ጎበዝ ልጅ ነው። ከታሪክም ከፖለቲካም ከልምድም ብዙ ነገር ያለው ልጅ ስለሆነ ቴንኪ ኤሎናይ በጣም ነው እናመሰግነው። እሺ ባባይ ቤቲ 053 የት ነው የምትሄጂው? እወጣለሁ ያልሽው ቁጭ በይ ይዘጋባት በሩ። ቴንኪ ኮፒ ሊንክ እያደረግን ማን ነው? WNN ጠና ሙላት ሚዩት ነሽ። ጠና ሙላት ሰላም ወንድማችን እንዴት ነህ? ሰላም ነው አለን። የሸገርን ፋኖ አለው እንዴ? ሁሉ ቦታ አለ ፋኖማ፣ መቀሌም አለ። ተዋከ እንዴ አታውቅም እንዴ? ኤድመንት ተቆጣጥራችሁታል በላይ ታዲያ። ኤኒዌይስ አሁን ጥሩ ቶፒክ ነው ያነሳው። በተለይ አሁን ምስራቅ አፍሪካ ላይ እየተፈጠረ ያለው ትርምስ በጣም ግራ የሚያጋባ ነው። ስፔሻሊ የግብፅና የተርኪን ሮል ስትመለከተው ሁለቱ ሀገሮች ከአንድ ዓመት በፊት ግጭት ላይ የነበሩ ሀገሮች ናቸው። ሊቢያ ላይ ሁላ እርስ በርስ እስከ መላተም ደርሰው ነበረ፣ ተቃራኒ ኃይሎችን እየደገፉ ማለት ነው። ከዛ በኋላ 17 ስምምነቶችን ተፈራረሙ ተባሉና ሰላም ፈጠሩ ማለት ነው። አሁን ግራ የሚገባ ነገር ሶማሌ ግብፅን ኢንቫይት አድርጋ ያን ሁላ ነገር ስታረቅ ቆይታ ተርኪ ደግሞ ደሴም እዛ ቦታ ላይ አላት የራሷ ቤዝ። ግብፅና ተርኪ
ሁለቱም ከአብይ ጋር እንደሚሰሩ እኮ እዚህ ጋር እኮ ማሳያ እኮ ነው ሁለቱም ማለት ነው። ምክንያቱም ኦልሬዲ 17 የዲፕሎማቲክ አግሪመንቶችን ሳይን አድርገዋል ሁለቱ ሀገሮች። ካሁን በኋላ እንደዚህ አይነት ኮንፍሮንቴሽን ውስጥ እንዳይገቡ ማለት ነው። ሊቢያ ላይ ኦልሞስት እርስ በርስ ሊዋጉ ደረጃ ደርሰው ነበር ሚሊታሪያቸው ማለት ነው። የተቃራኒ ኃይሎች ሊደግፉ ውስጥ ነበረ እና አሁን ምስራቅ አፍሪካ ላይ የተሰራ ያለው ነገር ግራም ያጋባ ነው። ብዙ ሰዎች ግን ይሄንን ፖለቲካ ተንትነው ኢሳያስ ጨረቃ ላይ ቀረ ይላሉ። ኖ እኔ ግን ተቃራኒው ነው ማስበው። ኢሳያስ እስካሁን ዶሚኔት እያደረገ ነው ያለው እዛ አካባቢ። ይሄ ሮንግ እንትን ካልኩሌሽን ይመስለኛል። ምክንያቱም ኢሳያስ ከግብጽ ጋር ከሆነ ግብጽና ተርኪ ፒስ ከሆኑ ተርኪ ደግሞ አብይን ከሶማሌ ጋር የምታስታርቅ ከሆነ የምታደራደር ከሆነ ታዲያ ማን ነው እንግዲህ እዚህ ጋር ማከማጋ ነው የተጋጨው ማለት ነው ስታየው ፖለቲካው ማለት ነው። ኢሳያስ እስካሁን ከግብጽ ጋር ፒስ ነው። ከሶማሌ ጋር ምንም ግጭት የለውም። ከሶማሌ ጋር ዲፕሎማቲክ አግሪመንት አላቸው ኢሳያስ ገባ። እንዲያውም ስታየው ግራም ያጋባ ነገር ነው። ምክንያቱም የግብጽና የተርኪ ሮል ስፔሻሊ ይሄን አግሪመንት ከፈጠሩ በኋላ ምንድነው እያደረጉ ያሉት ምስራቅ አፍሪካ ላይ? እሱ ነገር ትንሽ መታሰብ ያለበት ይመስለኛል። አመሰግናለሁ። ኤድመን ቀጥሎ ደግሞ ሐሳብ አይ በጣም አሪፍ ምልህ አሁን የአሳድን መነሳት ጋር ተያይዞ ብዙ ፖለቲካውም እየተለወጠ ነው። ቲቦርናሽ ነው ያለው ሻቢያ ደግሞ ኢሳያስ እድሜው አጭር ይሆናል ይላል። እንደ ተርኪው እናደርገዋለን ማን ነው እንደ ሴሪያው ይሆናል ይላል ደግሞ ቲቦርናሽ ነው። አይዳውት ነው በጣም እሱን አይዳውት። ምክንያቱም ምን ሉዝ አደረገ ስትመለከተው ሱዳን ውስጥ አለ እጁ ሱዳንን ከእንትኑ ጋር ለመደገፍ ላይ ኦልሞስት ፉል ኮሚትመንት ሲያሳይ ነበር ባለፈው በኢንተርቪው ላይ። ሱዳን የኛ ትልቅ እንትናችን ነች፣ ሴታችን ነች፣ እንፈልጋታለን። ከዚህ በፊትም አገሪቷን ወደ ሰላም ለመውሰድ አርቀቀን እንትን ሁላ አቀርበን ነበረ ምናምን ሁላና እሱን አሁን ያለውን ሰውዬ ደግፈን ለውጥ ለማምጣት እንሰራለን ብሎ እጁን እዛ አስገብቷል ያለው ገባ። እና ትልቋ እኔ በበኔ አስተያየት ምስራቅ አፍሪካ ላይ ትልቁን ብጥብጥ እየፈጠረች ያለችው ዱባይ ነች። አሁን ኢሳያስም አይተው ከሆነ በኢንተርቪው ላይ ዱባይን ስም ከመጥራት በሆነ ነገር ነው እንጂ እዛ አካባቢ እንደሆነ ችግሩ የሚነግርክ ፊት ለፊት አይጠራም የነሱን ስም። ግን በሱዳንም በኩል ሲጠቅስ አይተው ከሆነ ኢንተርቪው ላይ የሷን ኢንቮልቭመንት እንዳለ ነው። ኢትዮጵያ ላይም የሷን ኢንቮልቭመንት እንዳለ ግን ይገባሃል ማለት እንደፈለገ ግን ይገባሃል ትክክል ምስራቅ ይልና ምክንያቱም ለምሳሌ ሊቢያ ውስጥ የሚጠቅስና ሌላ ቦታዎችም ላይ የመንም ይጠቅስና ኢንቮልቭመንቱን ሳውዲን በስም ይጠቅሳል። ሳውዲ ታስታርቅ እንደሆነች ግን ዱባይን አይጠቅስም ገባ በኢንተርቪው ላይ ማለት ነው። እና እንደዛ ነው የምረዳው እኔ። ቴንክ ዩ ቤቲ ቴንክ ዩ ሳሚ ወደ አንተ እንምጣ። ሰላም ነው አለን ሳሚ እንዴት ናችሁ? ክብሩ ይስፋ። እስቲ አንተን ሐሳብ እንስማ። ወል እኔ እንኳን ከኋላ ያለው ባንዲራ ጋር አይቼን የገባሁት ምን መሰለህ ኤድመን እኛ ኢትዮጵያኖች እና ኤርትራኖች አንዳንዴ ስናስበው ችግራችን ጨርቅ አይደለም ገባ። ችግራችን ፖለቲሻኖች ናቸው። ችግራችን በጣም ትልቅ ኮንፍሊክት የሚፈጥሩት በተለይ ኤርትራና ኢትዮጵያ ቆም ብሎ ማሰብ ያለባቸው በዚህ ሁለቱም ሀገሮች ቆም ብሎ ማሰብ ያስፈልጋል ገባ። አሁን ኤርትራዊ አይደለ? ኤርትራዊ ነው ሳሚ? አዎ ኤርትራዊ ነኝ። ኦኬ። እና ምንድነው ኢሳያስ አፈወርቅ ኦልሞስት 60 years ኤክስፒሪየንስ ያለው ፖለቲካ ላይ ገባ። አሁን ሀገሪቷን ስታየው የ60 years የጥፋት ኤክስፒሪየንስ በለው እንጂ እሱ አዎ። እና እኛ ሁላችንም ገባ we need to calm down ማሰብ ያስፈልጋል። ጨርቁ አይደለም ችግሩ። እና አሁን ኢትዮጵያ ላይም ሲሚላር እንትን ነው የምታየው ስለ ባንዲራ ስለ ምናምን ነገር በደንብ ይታያል ገባ። ኤርትራ ውስጥም ተሰይም ነው። ግን ችግራችሁ ምንድነው? ጂኦፖለቲክስ እዛ አካባቢ ያለው የመጣ ሰው የራሱ ዶሚኔሽን ነው የሚፈልገው። ያ
አሁን ስፔሻሊ በኤርትራ ጉዳይ በጣም ማውራት አለባችሁ። ምክንያቱም ኢትዮጵያ ውስጥ ስደት ላይ ያሉት በጣም እየተንገላቱ ነው። ሰምተሃል አይደል? እሱ ብቻ አይደለም፣ የሲሪያን አይተዋል አይደለም ኤልመኒ። ስለዚህ ምንድነው እዛ አካባቢ ሰውየው ሂዝ 8 years old ገባ። እንዴት ነው ከ80 ዓመት አንተ ለውጥ ይመጣል ብለህ የምታስበው? ጂኦፖለቲክስ ነው የሁሉም ነገር መቀየር አለበት። we must change። ምን መሰለህ አሁን እኛ ስልጣኑን መረከብ አለብን። አይተም እዚህም እዛም ያለው አሁን እኛ ወጣቶቹ ስልጣኑን መያዝ አለብን። ኤግዛክትሊ ያ በቃ እነዚህ ያረጁ ያፈጁ የሸመገሉትን ጠርገን ጋርቤጅ ውስጥ መጨመር ነው ያለው። ኤግዛክትሊ ጠርገን ይሄ የስልሳዎቹ ፖለቲከኛ በሙሉ መጠረግ ነው ያለበት። ዳሴል አሁን ኒው ፍሬሽ የሆነ በቃ አሁን እኔን አስበኝ እስቲ አሁን ኤርትራ ላይ እንደ አጋጣሚ ሆኖ በዚህ ባንዲራ ኤርትራ ቴሌቪዥን ላይ ቁጭ ብዬ ብታይ የኤርትራ ህዝብ ገና እኔን ሲያይ አይፈካም። ኢሳያስን በማየት የደነዘዘ ጭንቅላት በሙሉ እኔን ቢያይ ፈካ ነው የሚለው። ጥርስ በጥርስ ነው የሚሆነው አስተሳሰቡ። አሁን እኔ ኤርትራዊ ሆኜ የኤርትራ ፖለቲከኛ ሆኜ በስልጣን ላይ ይሄን ባንዲራ ይዤ ብቅ ብዬ ከመለሁም ተቃደ ኤርትራ አጥቁም ብል የኤርትራ ህዝብ እውነተኛ ነው ማለት 70 ዓመት የሞላው ራሱ እንደ 17 ዓመት ልጅ ነው የሚፈነጥሰው። ሁሉም ህዝብ ማሰብ ያለበት ገባ። ያንግ ጄኔሬሽን ክሪቲካል ቲንክ ማሰብ የሚችል ሰው ፖለቲካ መምጣት አለበት። ይሄ መግደል መገዳደል የሚባል እዛ ኢስት አፍሪካ መቆም አለበት ነው። አብሶሉትሊ እኔ እኮ ሳሚ ካንተ ጋር ነው መስማማው። ካንተ ጋር ስለምስማማ ነው የስልሳዎቹ ፖለቲከኛ በሙሉ መጠረግ ነው ያለበት። አንፈልጋቸው በቃ አለቀ። አሁን ፍሬሽ የሆነ አዲስ የሆነ ብራንድ ነው የሆነ ለስልጣኑም የሚመጠን ጭንቅላት ያለው ሰው ገባ። ህዝቡንም ፕራዮሪቲ የሚያደርግ ፊት የሚያስቀድም መጣ ብሎ አስበኝ እኮ አልኩ። አሁን እኮ በቀላሉ አስበኝ እኔ ኤርትራዊ ሆኜ ፖለቲከኛ ሆኜ በዚህ ባንዲራ መጥቼ ደቀሪ ብል እንዴት ኤርትራዊ ሁላ ደስታ በደስታ ሊሆን እንደሚችል አስብ። በተመሳሳይ እና እኔ እምልህ አይ ቲንክ አስተሳሰቡም ግለሰቡም ዙፋኑም ርዕዮተ ዓለሙም ምኑም መቀየር ነው ያለበት። አሁን ብራንድ ኒው ሆነ በአዲሱ ትውልድ መተካት አለበት። እንዴ አሁን አንዳንዴ ስታስበው ዓለማችን አንድ ላይ ሆናለች ገባ። ላፍታ ባርጎ ኢትዮጵያ ውስጥ ሆኖ ወይም ኤርትራ ውስጥ ሆኖ ቢዝነስ የሚያደርግ ሰውዬ በአንድ ካላሽንስኮቭ አምጥተህ የምታጠፋው ከሆነ ቆም ብለህ ማሰብ አለብን ገባ። ቲንግስ ቼንጅ። የሱ ሰዎቹ በጣም መግደል መገዳደል ብቻ ነው የሚያስቡ። ሚት ሆናል መሰለኝ። ሶሪ ይሄ ይቅርታ ሚውት አድርጌው ነበር። ሳሚ እንትን ይሄ መግደል መገዳደል ምናምን አልሰለችህም? ልንገር ኤድመኒ፣ እኔ አሜሪካ ነው የምኖረው። ኦኬ እሺ። እና ስራዬ ሺፈር ነው። እሺ 900 ማይል ወይም 1000 ማይል አለማሰብ ምንም ሳልሆን እነዳለሁ። እሺ ከአስመራ ወደ አዲስ አበባ ስንት ነው? 1080 ኪሎ ሜትር ነው። አዎ ስለዚህ በማይል ስታስበው 500 ምናምን ማለት ነው። እሺ ቬሪ ዳይቨርሲቲ የሆነ ገቨርንመንት መምጣት አለበት እዚህ አካባቢ። ልክ ነህ። ቦርደር ኮንፍሊክት ያመጣም። ቦርደር ቢዝነስ ነው የሚያመጣው። አንዳንዴ ወደ ሜክሲኮ እንሄድና ቦርደር አለ እዛ። በሜክሲኮ መጥቶ ትራንስፈር ያደርጋሉ፣ እኛ ደግሞ በየስ መጠን ትራንስፈር እናደርጋለን። ይሄ
የድንቁርና እንትን ማሰብ ማቆም አለብን። we need to change very civilized መሆን አለብን። ገባ? አሁን ህፃን ልጅ ወልደ 30 ዓመት የወለደ ያሳደከው ልጅ አንድ ዶክተር ይመጣና በአንድ ጥይት ያጠፋዋል። ስንት ደክም ያሳደግኩትን የሆነ ስራ በአንድ ሰከንድ ያጠፋዋል። የሚያሳዝን እኮ ነው ሳሚዬ። እና ምንድነው ይሄ መልእክት ማሳለፍ የምፈልገው ኢትዮጵያዊ መሆን ኤርትራዊ መሆን ቆም ብሎ ማሰብ ያስፈልጋል። እስማማለሁ። ልክ ነህ ሳሚዬ፣ እስማማለሁ። ስናስብ ደግሞ በጥላቻ ብቻ ማየት የለብንም። ልክ ነህ፣ ልክ ነህ፣ ልክ ነህ። እስቲ ሌሎችንም እድል እንስጥ። ሰላም ሰላም፣ ኤድመንድ እንዴት ናችሁ? አማራ ናሽናሊስት ፋኖ ነው። ሁለቱንም ነው አሁን እኔ የሚይዘው። ክላሹም አለ እስክሪብቶም አለ። ሁለቱንም ይዘን ነው የምንታገለው፣ በብረቱም በእስክሪብቶም ነው። ለማንኛውም አማራ ናሽናሊስት በዛሬው የኢትዮጵያ ሶቶ ኦኬ ቴንክ ዩ። አይም የሞተ ሰራዊታቸው አለ፣ እሱን ለማዳን ነው። ብሬ ግልጽ እኮ ነው። ሰራዊቱን ለማዳን የተሻለ አድርጎ ለመገንባት ህዝቡን ለማሰለፍ ነበር ከጎናቸው፣ ህዝባዊ ድጋፍን ለማግኘት። ምክንያቱም ብዙ ጊዜ ያደርጋሉ እንደዚህ አምባገነኖች፣ ጦርነት ውስጥ ነው የሚገቡት። ሁሌ የህዝብ ተቀባይነታቸውን ሲያጡ ጦርነት ውስጥ ይገባሉ። ተመሳሳይ ነገር ነበር አብይ አህመድም ለማድረግ ሲታገል የነበረው። እንደማይሳካ ሲያውቀው አቁሞታል። እሱ ራሱ ሰራዊት እንኳን በግድ ሆኗል እያፈሱ የሚቀላቀሉት ሰዎች ነው። እንደ መንግስት አክት አድርጉ ከየመንደር ከክልል መንግስታት ጋር ትርመጥመጡ ስንላቸው በአንዳ እያሉ የሚሳደቡ ሰዎች ነበሩ። ለማንኛውም ግን ይሄ ውርደታቸውንም ጭምር ነው የሚያሳየው። በነገራችን የዛሬ ወር እንትን አግኝቻለሁ ወደብ አግኝቻለሁ ብሎ የተናገረ ዘቀጠ መንግስት መሆኑን ነው የሚያሳየው። የኤርትራን ጉዳይ በተመለከተ እኔ የ60ዎቹ ፖለቲከኞች ይወገዱ ያልካት ነገር በጣም ተመችታኛለች። በቃ ምንም ጥቅም የሌላቸው ስብስቦች ቢኖሩ የ60ዎቹ ፖለቲከኞች ናቸው። በኢትዮጵያም በዛኛው ሳይድ ያሉ ምንም ከመከራ ውጭ ኢትዮጵያ ውስጥ ምንም አይነት ነገር ያላመጡ ሰዎች ቢኖሩ እነሱ ናቸው። የተማሪውን ትግል ጠልፈው ስንት ነገር አመጡ ሀገሪቷ ላይ። ብዙ መከራም ባጭሩ የኢትዮጵያን ህዝብ መከራ ውስጥ የከተቱ ኢቭን ቀጠናውን መከራ ውስጥ የከተቱት እነኚህ ፖለቲከኞች ናቸው። ኢሳያስ አፈወርቂን ግን በተመለከተ እኔ በቅርቡ ይወገዳል ብዬ አላምንም። ምክንያቱም ኢሳያስ አፈወርቂ ባለፉት 6 ዓመታት እንደውም ከተቀበረበት ሁላ ነው አብይ አህመድ አውጥቶ ነፍስ የዘራበት እዚህ ግለሰብ ላይ። ስለዚህ እንደው ከስልጣኑ በቅርቡ ያበቃል የሚለውን ሀሳብ አልገዛውም። ምክንያቱም ኢቭን አብይ አህመድ በሰራቸው የዲፕሎማሲያዊ ሚስቴኮች እሱ ቤኔፊት አግኝቷል። ከኢጅፕት ጋር ከሶማሌ ጋር ጠላት አብይ አህመድ ከተጣላቸው ሰዎች ጋር እየዞረ ሁሉ ነው እንትን ሲል የነበረው ሲወዳጅ የነበረው። እንደኔ በቅርቡ ይወገዳል የሚለው እንትን አይለኝም። አንድ ግን ስጋት ምንድነው ብትለኝ ኢሳያስ አፈወርቂ ከተወገደ አሁን ሲሪያ ላይ የተፈጠረው አይነት ነገር ተፈጥሮ ይሁን ብቻ የትኛውም አይነት ነገር ተፈጥሮ ከስልጣን ላይ የሚወገድ ከሆነ የግለሰብ ኤርትራ ውስጥ ትልቅ ሜስ ይመጣ ነው ይመስለኝ። እኔ እንደው ገደ አሁን ሲሪያ ላይ የተፈጠረው አይነት ነገር ተፈጥሮ ይሁን ብቻ የትኛውም አይነት ነገር ተፈጥሮ ከስልጣን ላይ የሚወገድ ከሆነ የግለሰብ ኤርትራ ውስጥ ትልቅ ሜስ ይመጣ ነው ይመስለኝ። እኔ እንደው ምክንያቱም ምንም አይነት የፖለቲካ ባህል አላዳበሩም እነኚህ ሰዎች። ይብን ተቃራኒ ድምጽም ሰምተው አያውቁም። እና ታምቆ የኖረ ማህበረሰብ ስትለቀው መጠፋፋት ውስጥ ነው የሚገባው። ሁለተኛ ሰፈርተኝነት እንደ ጉድ ነው ያለው። እኔ እዚህ ሀገር ጓደኞች አሉ እንደ ጉድ ሰፈርተኞች ናቸው። በጣም ሰፈርተኛ ኢቭን በአስመራ የሚጣሉ ሰዎች ናቸው። አስመራ የኔ ነች። ልክ የኢትዮጵያ አይነት እንትን ችግር አለባቸው እነሱ። የአውራጃ የነሱ የአውራጃ አለ እዚህ እኔም ሩም አንዳንዴ ከራከር ኮሎግዛይ ሐማሴን ሰራኤ ብሌን አፋር ምናምን የሚሉ ምን አሁን ኤርትራ ውስጥ ያለውን አፋር ብታመጣው ተጨቁነን ተረግጠን ምናምን የሚል አለ። ብሌኑ ደግሞ መሬቴን ቀሙኝ ኮሎግዛይ ደግሞ አያምኑኝም ይላል ምናምን አለ። እሱ ወደ ሀቅ ስንመጣ እኔም እፈራዋለሁ። ግን ምን ሊሆን ይችላል የሚል ደግሞ ነገር አለኝ መሰለህ። ኢሳያስ ቢሞትም ለእድሜውም ከፍቷል። ኢሳያስ በእድሜም ትልቅ ሰው እኮ ነው። የእኛ እናትና አባቶች እኮ ልጆች እያሉ እሱ አይተርፍም። ለኢሳያስ ሄዶ እሱን አያተርፉትም። እሱ የሞት ሽረት መሳሪያ እጁ ላይ ስላለ ሜቢ ስልጣን ላይ ወጥቶ
እምልህ በስልጣን እኔ ልቀጥል ሊል ይችላል። ይሄ ጀነራሉ ምናምኑ ቅድም ያኔ እንትን ካልኩት ከሰማሁት አሁን እዚህ እንትን አወራቸዋለሁ ምናምን ማውቃቸው ልጆች አሉ። ኢቭን ጀነራሎቹን እርስ በርሳቸው እንዳይተማመኑ ጭምር ነው የሚያደርጋቸው። እኔ ካየ ኢቭን መፈንቅለ መንግስቱን ላሞክረው እርስ በርሳቸው ሁሉ ተጠቋቅመው እንደተያዙ አውቃለሁ። አሁን አይ ቲንክ ቆይቷል መሰለኝ፣ ግን አንድ 10 ዓመት በፊት እንደዚህ መፈንቅለ መንግስት ሞክረው ነበር መሰለኝ። እንደዚሁ የመገናኛ ብዙሃኑን ይዘውት ሁሉ እርስ በራሳቸው ተከዳድተው ነው ችግር የተፈጠረውና እርስ በራሳቸውም እንዳይተማመኑ አድርጓቸዋል። ብዙዎቹ ደግሞ ስልጣን ይፈልጋሉ። ስለዚህ ይሄ ሰውዬ ቢወገድ ሁሉም ለስልጣን ነው፣ ሰው መመታታት ነው የሚሆነው። ገባ አይደለም? እና የነሱ ደግሞ የከፋ የሚሆነው ምን እንዳልከው ታስሮ የተፈታ ሲሆን ከባድ ይሆናል። ያ ወጥሮ ይዟቸው ስለነበር ሁሉም ይመኛታል። ያቺ እነሱም ሰዎች ናቸው። አገባ አይደለም? እቺን ስልጣን ይሄ ሰውዬ እኮ መሞቱ የማይቀር ነው፣ ይሄ ሰውዬ ቢደቅስ እኔ ነኝ የምቀጥለው ምናምን ብሎ ያስባል። ገባ? ይሄ ምን የሰውኛ ባህሪ ነው። እኔ የሆነች ነገር ሰርቼ ልቀመጥ እችላለሁ ብሎ የሚያስብ ብዙ ነው የሚኖረው። በዛ ላይ ኢንተረስት አለ እዛ ሀገር ላይ ብዙ ኢንተርናሽናሉ እንትን ኮሚኒቲ ብዙ ኢንተረስት አለው። ታውቃለህ አይደለ? አሁን የኤርትራ ውስጥ ያለው ይሄ አፋሩ ወደቡ የኔ ነው እንደሚል ያው እነሱ ላይ እንደውም እሱ ለኤርትራ እኮ አይደለም የሚልክ የኔ ነው የሚልህ። የኤርትራው አፋር የኔኛ ነው እኛን እያስለቀቁን ነው እንጂ የኛ ነው ብሎ ለብቻው ክሌም ያደርጋል። ይገርምሃል። እንዲያውም ትግርኛ ተናጋሪዎች ነጠቆኝ ነው የሚለው። ያው እነሱ ላይ እኔ እንደውም ምን ብዬ አስባለሁ፣ ይሄ ጦርነት ምናምን ከማድረግም እነሱ ላይ ፖለቲካውን መስራት ያዋጣል ብዬ አስባለሁ። እነሱ ላይ ከሰራ አይ ቲንክ ሪኩዌስትም እኮ አድርገው ነበር መሰለኝ አይደል ወደ ኢትዮጵያ እንትን እንበል የሚል። ምክንያቱም ለሶስት ነው የተከፈሉት። አየህ የኤርትራ አፋር፣ የኢትዮጵያ አፋር፣ የጅቡቲ አፋር ማለት እና ፕሪቲ ማች ታውቃለህ አንድ ናቸው፣ አንድ ህዝብ ናቸው፣ አንድ ቋንቋ፣ አንድ ሃይማኖት ናቸው። ያ አሁን የሚያሰጋ ምን አለ ያ ይሄ ሶስቱም እንትን ገጥሞ አንድ ሀገር እንዳይሆን የሚያሰጋቸው ሰዎች አሉ። ግን እንደዛ ሳይሆን ኢትዮጵያ እንደ መንግስት፣ ኢትዮጵያ እንደ ሀገር ፖለቲካው የሚሰራው ስራ ተሰርቶ ወደ ኢትዮጵያ ማምጣት ቢቻል እነኛን ግሩፖች ወደ ኢትዮጵያ ማምጣት ቢቻል የተሻለ ይመስለኛል። አብይ እኮ አንዴ ለተንኮል በአመት አንዴ ታውቃለህ ይሰበሰባሉ። ከዚህም ከዛው ሄዶ ነበር አይደለ? አዎ ተንኮለኛ አይደል? ያውቃል እሱ በሴረኛ ያውቃታል የሚሰራትን ስራ ያ እና አውቋየ ሄዶ እነሱ የሚሰበሰቡበት አመታዊ እንትናቸው ላይ በጣም የመጨረሻ መሰሪ ነው እና ሄዶ አባብሏቸዋል። እነዛም ከኤርትራ የመጡትንም ከጅቡቲ የመጡትንም እና ለተንኮል ነው፣ እዛ ችግር እንዲፈጥሩ ነው። እና ለየሱ የጤና አይደለም። እኔ የአብይ አካሄድ ሁል ጊዜ ጦርነት ይዞብህ ስለሚመጣ ዴንጀረስ ነው። አየህ ወደድንም ጠላንም አንድ ማወቅ ያለብን ኤርትራ ችግር ውስጥ ቢወድቅ ለኢትዮጵያ ዕዳ ነው። ያ በቃ ምንመለይ ስንት ሚሊዮን ህዝብ እየተሰደደ ከነጋ እኮ ናቸው ያሉት እኮ ማጆሪቲዎቹ ኛጋ ናቸው። የቀረውም ተጠቅልሎ ይመጣል አላ እና ሰው ማያውቀው ምንድነው የኤርትራ ሰላም የኢትዮጵያ ሰላም ነው። ኤርትራ ሰላም ከሆነ ለኢትዮጵያ ጥሩ ነው፣ ኢትዮጵያ ሰላም ከሆነች ለኤርትራ ጥሩ። ግን ኤርትራ ውስጥ ችግር ይፈጠር እዛ ያለውም ሆ ብሎ ይመጣብሃል። ከዛ ኤርትራ የጦርነት ምድር ብትሆን ለኢትዮጵያ ዕዳ ነው። ሰው ማሰብ ያለበት ብዬ ማስበው እኛ በጣም ሚስካልኩሌት የምናደርገው ሱዳንም፣ ኢትዮጵያ፣ ኤርትራ፣ ኬንያ፣ ጅቡቲ ያለው ማሰብ ያለበት ወንድሜ ጎረቤትህ እየታመሰ በሰላም አትኖር፣ ለአንተ ዕዳ ነው ትርፉ። መስራት ካለብን ለኤርትራ ሰላም፣ ለኢትዮጵያ ሰላም፣ ለኬንያ ሰላም፣ ለጅቡቲ ሰላም መስራት አለብን ሁላችን። እኔ እውነቴን ነው የምነግርህ። እኔ ብዙ ጊዜ አልሸፋፍንም፣ አልደባብቅም፣ ችግራቸውን አውጣለሁ። ግን ምንድነው የምለው ተነጋግራችሁ ፍቱት፣ አታስመስሉ። አሁን ኤርትራውያኖች ወጥተው እዚህ ፕሪቴንድ ሲያደርጉ ውሸታችሁ አውቃለሁ። በመካከላቸው ያለውን መናናቅ እነሱ እንዲያውም አኮሎ ግዛይ አጋመ ግዛይ ነው የሚሏቸው አውቃለሁ። ግን ተውረፉ፣ ተነጋገሩ፣ ተስማሙ። ኢሳያስ ነገ ይሄዳል። የሞት ጉዳይ እኮ ነው። እኛም እኮ ነገ ጠዋት እንሞታለን። አሁን አማራ ናሽናሊስት ዛሬ 25 ነኝ ብለህ አትኩራራ። አንዳንድ ጊዜ ፎቶህን ምንህን ስትለቃ ያለው ግን ነገ ጠዋት አንተም ታረጃለህ። አየህ ማርጀትም መሞትም ለሁሉም እጣው እድል ፈንታው አለ መስመር ላይ። ግን እኔ ከሞትኩ ሰርዶ አይብቀል ጥሩ አይደል? አሁን የኢሳያስ የማይበት እኔ ከሞትኩ ኤርትራ የራሷ ጉዳይ አይነት አካሄድ አይበታል እና ጠማምዷቸዋል። እዛ በመሰረቱ እኔ እንትንም የሚያደርግ የሆነ የሚያስብላቸውም አይመስለኝም። እንደ ሀገር ዝም ብሎ ይሄ ተጫውቶባቸው መሄድም ነው የሚመስለኝ እንደ እንትኑ። ምክንያቱም አንዳንዱ ለሀገሩ የሚጨነቅ አድርጎ ያቀርበዋል ግለሰቡ እና እንደዛ ላይ ኢሳያስ አፈወርቂ። ምክንያቱም አይተው ከሆነ አንድም ተተኪ ኃይል እኮ አላቀረበላቸውም። እነኚህ ሰዎች ታስረው ምናምን የኖሩ ሰዎች ናቸው።
ግን በድንገት ስትለቃቸው የሚፈጠሩ አይታወቅም። በነገራችን ላይ ኤርትራ እኮ ሰርግ መሄድ እኮ አይችልም። እዚህ ሀገር ግንባራቸውን ተፈላልጠው ነው እንትን የምትለው። በሰፈራቸው ይደባደባሉ፣ በፖለቲካ ይደባደባሉ። ችግር ውስጥ ናቸው ያሉት እነዚህ ሰዎች። መሳሪያ አስታጥቀ ደግሞ ስትለቃቸው ከሀገሪቷ ሙሉ ጦር ሜዳ ነው የሚያደርጓት። በዛ ላይ ገብቶ የሚፈተፍትባቸው ኢቨን ሱዳን ውስጥ እኮ ሰራዊቱን አስገብቶ እየተዋጋ ነው የግለሰብ። ኢሳያስ አፈወርቂ ሲወገድ ነገ እነሱም የሚሰሩትን ስራ ይሰራሉ። ስለዚህ እንደኔ ብዙ እንትን ውስጥ ነው ያሉት። ልጁን አሜሪካ፣ ካናዳ የትም ብትሄድ በቃ መጠጥ ቤት ሲደባደቡ፣ ሰርግ ቤት ሲደባደቡ፣ ሰላማዊ ሰልፍ ሲደባደቡ ነው የምታየው። ታዝናለህ በጣም። ያ ሰርግ ቤት እኔ አሁን እዚህ አውቃቸዋለሁ። ሰርግ ቤት መሄድ አልችልም። የኤርትራዊ ሰርግ ቤት ማለት መደባደቢያ ቦታ ነው። በጠርሙስ ያሳዝንሃል እኮ እና ያሳዝንሃል። አይ ዶንት ኖ የምልህ አብይ እኮ እንደዛ ለማድረግ ነው እኮ ጥረቱ። ምልህዛ ችግር ላይ ኦፍኮርስ አብይ ታውቀዋለህ፣ በዚህ በመሰሪነት የታወቀ አሁን ሶማሌላንድ እንደማያዋጣው ሲያየው ኦሎ ፈሳደን ደውሎ ለተርኪው ፕሬዝዳንት አስታርቆኝ እኮ ያለው ራሱ እኮ አስታርቆኛል። እና በኋላ ሼክ ማነው ስሙ የዚህ ሶማሊያው ምን አለ፣ እኔ ማነጋግረው የሶማሌን ሶቨርኒቲ ኢንቴግሪቲ ሪስፔክት አደርጋለሁ አይለመደኝም ካለ ነው አሉ። የሶማሌን ሉዓላዊነትና ግዛት ከዛሬ ጀምሮ አከብራለሁ አይለመደኝም ትላለህ ወይ አሉት። አዎ እላለሁ አለ። በቃ ና ተባለ፣ ሄደ። በቃ ፈረም። ሁለት ሉዓላዊነት ኢንቴግሪቲ አከብራለሁ ብሏል። ሶቨርኒቲ ኢንቴግሪቲ የሶማሌን በደንብ ብሎ ተፈራርሟል። ስለዚህ እኛ ያኔ እኔ አስታውሳለሁ እዚህ ሞጋዳኑ ሞጌዴ የሚባለው ልጅ እየመጣ ሲሟገተኝ፣ ኧረ ሞገዴ እንደሱ አይደለም፣ ፖለቲካ አታቁም፣ ሉዓላዊነት ጥሶ እንደው ጠላት አበዛ እንጂ አይጠቀምበትም፣ ለጠላት ነው ያበዛው ታያለ 3 ወር 1 ወር ምናምን ሲለኝ እኔ ሚዲያ ላይ አልመጣም አልኩት። ሞገዴ እኔ እና አብይ የእውነት ሶማሌላንድን ወደብ ይዞ ከተጠቀመ እኔ ውሸታም ሆናለሁ፣ አልመጣም ሚዲያ ላይ። ብዙዎቻችሁ እዚህ የነበራችሁ ሰምታችኋል። ሰው ህዝብ ፊት ነው አልመጣም ሚዲያ ላይ እኔ ውሸታም ሆናለሁ፣ እውነትም የኢትዮጵያን ጥቅም አላስከብርም፣ ለኢትዮጵያ ጥቅም አስተንትን ኢትዮጵያን ጥቅም ለመሸጥ ብዬ አይደለም፣ ባንዳ ለመሆን አይደለም። ከኛ በላይ ለኢትዮጵያ እየታገለ ያለ የለም። ለኢትዮጵያ ህዝብ ከኔ በላይ ማን ይታገልልሃል? ለብሔር ብሔረሰብ እዚህ ጉሮሬ እስኪ ደርቅ ነው ምጮህላችሁ። አብይ ግን ቁማር ነው፣ የሽመልስ አብዲሳ ነው። በቃ ኮንቪንስ እና ኮንፊውዝ ነው። ተወረፉ ምናምን ባንዳ ቅብርጥስ ግብፃዊ ስለሆንክ ነው ምናምን አላችሁኝ። እንደዛ ስትሉኝ የእውነት ተሰምቶኝ አዝኜባችኋል። እውነት ለመናገር አዝኜባችሁ ነበር። ግን ችግሩ ውሎ አድሮ ይኸው መጥቶ ራሱ አስታርቁኝ ሁለተኛ ምናምን ብሎ እንትናል። አሁን እሺ እና ይቅርታ ጠይቀኝሽ እና እስቲ አሁን በአደባባይ መጥተህ አዎ አንሰማም እያልን አንተን አስቸግረናል ይቅርታ በለኝ እስቲ ሞጊዳ እና ግን ተረሱትና ትተዋተላችሁ። በሌላ ጊዜ ደግሞ መጥቶ ክርክር ውስጥ ይገጥማል። እሱ ያናደኛል በጣም። ፕሊስ እንደዛ ባይለመድ በጣም ደስ ይለኛል። አንዳንድ ጊዜ ስተታችሁን ማምናችሁ ሶሪ አዎ ብዬ ነበር አሳሳተና ብዬ እንኳን ደስ አላችሁ ቤንዝላ ወጣን፣ እንኳን ደስ አላችሁ ወደብ አገኘን፣ እንኳን ደስ አላችሁ ምንድነው ሌላው ብዙ አለው። እንኳን ደስ አላችሁ ፕሌን ኤክስፖርት እናደን እየሰራን እንሸጣለን ነው ምናምን ብሏል። አዎ እንኳን ደስ አላችሁ ነው በሽበሽ የኢትዮጵያን ህዝብ